እማኝ ነገሩን በዚህ መንገድ እንቋጨው። ችግር የለውም። አንቺ እዛው የሚጋው እንደው ገኒ የሰማችን ይመስልሻል? እኔ እንጃ፣ ፊቷ ግን ልክ አይመስለኝም። እውነትሽን ነው እንዴ? ምንድን ነው ይሄን ያክል? ተስማ ኧረ ቀስ በይ። ቆይ ገኒ ተረጋጊ። የሆነ ነገር ከጠረጠረች እኮ የልጃችን ሕክምና እኮ ገደል ገባ ማለት ነው። ብታወሩ ደስ ይለኛል። ምን ብዬ ነው የማወራው? ተስ እሷ ሁኔታ ናታ የሆነ ነገር ሳትጠራጠራት ቀር። ለምሳሌ ምን አይነት ነገር? ወይ ፋንቱ ከዚህ በፊት እንደማውቃት እሱ እንኳን አይሆንም እንዳልከው፣ ሁለተኛው በፍጹም አይሆንም በጭራሽ። አንተ ለእሷ ምን አይነት ፍቅር እንዳላት ታውቃለች አይደል እንዴ ብዬ አስባለሁ። ለማንኛውም ተዚህ ወይዘሮ ዝናሽ የጨነቃትና የፈራችው ነገር እንደደረሰባት ያስታውቃል። ለምን ናሆም የእሷ ልጅ እንዳልሆነ ውስጧ እያወቀና እያመነ ማሳወቅ እየጣረች ይገኛል። እንዲሁም ደግሞ ኑሐሚን አሁን ላይ የናሆም መቀያየር ዳግም ጋር ያላቸው ግጭትነት በጣም እያስጨነቃት ነው። ከልጇ ጋር እንድትገናኝ ላደረጋት ራሄልን በጣም አልቅሳና እንዲሁም ደግሞ ያደረገችው ነገር ከጸጽታ እናትሽ እንደምትወድሽ እንድታውቂ እፈልጋለሁ በማለት ልጇንም አስነግራና እንዲሁም መክራታለች። ኑሐሚን በጣም የናሆም መቀያየር በጣም አስጨንቋታል። ምን እንደሆነ አላውቅም። አሁን ላይ በዳግም ላይ ያለው አስተያየት በጣም የከፋና የሚያስጠላ ነው ብላለች። ኤርሚያስም በጣም እየተቆጣና እየጮኸ እባክን ተረጋጋ ናሆም ምን እያልክ ነው እያለ ሲናገሩና ሲቆጣው ነበር። ዳግም ደግሞ ምንም ላደርግ አልችልም፣ ልብና ዓይንን መከልከል አይቻልም፣ ሁልጊዜ ፊት ለፊት ናቸው። ልብ ፊት ለፊት ባይታይም እንኳ ዓይን ግን ይታያል። ስለዚህ ዓይንና ልቤን መከልከል አልችልም ብሏል። ራሄልም በጣም ደስ የምትልና የምታሳሳ ልጅ ነበረቻት። አሁን ላይ ግን በወንጀለኛ ሆና ከልጇ ጋር የተለየችበት ምክንያት ባልገባት ጊዜ እንዲሁም አምራን በጣም ጨካኝና አረመኔ በመሆኗም አሁን ላይ ጎዳና ልትወርቅ የቻለችበት ምክንያት የእሷ ሴራና ተንኮል ጠልፎ እራሷን ስለ ጣላት እንጂ ምንም አይነት እየሰራችው ነገር ኑሮ ወይም ጠፍቶ ሳይሆን ስራዋ ጠልፏት ቤት እንዳትኖር ፍቃድ ስላልሰጧት ጎዳና ላይ ልትወጣ ችላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ አዲስ ቤተሰብ የሆናችሁን ከልብ አመሰግናለሁ። በድጋሚ ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱላለሁ። ኑሐሚን ድራማ ባለፈው ቪዲዮአችን ላይ እንዳየነው ኑሐሚን እና የናሆም የሰርግ የቀን ቀጠሮ እንዲቀርብና አሁን ላይ ወይዘሮ ዝናሽና ላይኮ እየተመካከሩም እንዳሉ ነበረ። በዛሬው ቪዲዮአችን ላይ ታዲያ ናሆም በጣም ጸባዩ ተቀያይሮና እንዲሁም የሚሆነው ግራ ተጋብቶ ከዳግም ጋር ሲጣሉና በመኪና ለመግጨትም ሲሞክር አይተነዋል። የናሆም ጸባይ መቀያየሩ ለቤቱ ሰው ሁሉም ጭንቀት ሆኗል። ለምን ኑሐሚን አሁን ላይ የሚያትን አልፈልገም፣ እንዲሁም ዳግም በጣም ይቅርታና ይቅር በለኝ ተባብለው ከተለያዩና ከተጣጣው በኋላ አሁን ላይ ግን ናሆም እያገረሸበት ይመስለኛል። ዳግምን ለምን ታይናለህ? ለምን መጣ? ለምን ተከተልከኝ? ብዛ አይቻልም፣ ብዙ ጣጣዎችና ብዙ ነገሮችን እያለ እያጨናነቀ ይገኛል። ዳግምም ለናሆም መነጋገርና መደንገጥ ብዙም እድል አልሰጠውም። ለምን ይወዳ ስለነበረ አሁን ላይ ጠላኋት ቢል ማንም ሆነ ስለማይመስለው ሀቁን አውርቶ መቀመጥ ይሻለዋል። ደግሞም የወንድሙ ሚስት በመሆኑ ደስተኛ ነኝ፣ ልብና ዓይንን ግን መከልከል አይቻልም ሲል ሀቁን አውርቷል። በእርግጥ ማንኛውም ሰው ከወደደ የሚወደውን ሰው ይረሳል የተባለ ማለት ሳይሆን የሚያስፈልገውን ነገር ለመሆንና ለማግኘት ግዴታ ያንን ሰው መተው ይቻላል። ስለዚህ አሁን ላይ ዳግም ኑሐሚንን ማፍቀርሻለሁ ብሎ የራሱ ለማድረግ የሚጥርበትን መንገድ ያተወው የወንድሙ የናሆም ሚስት ስለሆነች አሁን ላይ ያለውን ነገር አርግቦታል። ኑሐሚንም ውስጡ ያውቃል እንደሚወዳትና እንደሚያፈቅራት ብዙ ጊዜና ሰዓት ስለነገራት ታውቃለች። ግን
ከናሆም ጋር ያላትን የፍቅር ሰንሰለት በጣም ስለሚበልጥባትና ስለምትወደው ወደ ናሆም ሆናለች። ይህንን ደግሞ ናሆም አሁን ላይ በጣም እየተቃወመና ዳግምን እየተናገረው ይገኛል። ወይዘሮ ዝናሽ እና ላይኩ የሚሉት ነገር ቢኖርም እንኳን የሰርጋቸውን ቀን ማቅረብና እንዲሁም ደግሞ የመናገር የኑሐሚን እናትም ከወይዘሮ ዝናሽ ጋር ተገናኝተው አንዳንድ ምክሮችን እየተዋወቁና የተነጋገሩበት ቢሆንም ግን ናሆም ወይዘሮ ዝናሽ የእሷ ልጅ እንደሆነ ውስጡ አውቋል። ዘርፌን እንዲያሰማቸውና እንዲያታውቅባቸው ካጠገባቸው እያሸሿት እንደሆነ አይተናቸዋል። ላይኩም አሁን ላይ ወይዘሮ ዝናሽ እንዲያታውቅበት ከናሆምን ከየት እንዲያመጣው ውስጧ እያወቀ ግን በአንድ ሆኖ ላለመነጋገር ከኑሐሚን አባት ጋር በአንድ ላይ ሆኖ ማውራት እንዲሁም ከወንድሙ ከአንድ ላይ ሆኖ ማውራት እና ይህን ነገር ለመፍታት መሞከር እያደረጉ ነው። አምራንም ደግሞ ከነበረችበት ሴራና ተንኮሏ ስላላበቃላቸው ከቤት እንድትወጣና የፈለገችበት ጎዳናም ሆነ ቤትም እንድትኖር ፈቅደውላታል። ማለት ከቤት እንድትባረር አድርጓታል። አምራንም ይህን ልትደረግ የቻለችበት ምክንያት ቢሆንም እንኳን እሷ ሁልጊዜም አላዲብና አርፋ ባለመቀመጧ ለብዙ ሰዎች የተንኮልና ሴራ እንዲሁም ደግሞ
ስቃይ መከራ እያበዛች ስለሆነ ከቤታችን ወጥተሽ የፈለሽበት መኖር ትችያለሽ በማለት ወይዘሮ ዝናሽም በመቆጣትና ከቤት ወጥታ ጎዳና ዳር እየኖረች ትገኛለች። ራሂልም ከልጇ ጋር ተገላ እየኖረች ባለችበት ጊዜ ኤርሚያስ ግን ኑሃሚንን በመጠየቅ ከዚች ከምታሳሳ ሕፃን ልጅ ጋር እንዲያገናኛትና ፍቅሯን ናፍቆቷን እንዲገልጽ አድርጓታል። አሁን ላይ ዳግም እየወሰነ ያለው ነገር ቢኖርም እንኳን ማንንም ሰው ላለመፍራትና ወደ ኋላ ላለመመለስ የሚወደውንም ሰው ማየት ላለማቆም ያደረገና እንዲሁም የጣረ ይመስላል። ናሆም ግን ይሄ ያደረገው ድርጊት በመኪና ለመግጨትና እንዲሁም ደግሞ ህይወቱን ለማሳለፍ ያደረገው ድርጊት በጣም ስህተት ነው። ቢስተካከልና ወደ ራሱ ቢመለስ አሪፍ ይመስለኛል። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩላችኋለሁ። ሁላችሁንም ባያላችሁበት ፈጣሪ ይጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።